ማንም ጠንቋይ የጨቀጨቀው መድኃኒትን ይጠጣ እያላችሁ ላብራቶሪ ምናምን የት አባቱ ያውቃል? ሴጣን ላብራቶሪ አይደለም። ወይ ጉድ! የብሩክ አክስት ኧረ አድርሱልኝ። የብሩክ አክስት ምን ሆና ነው? ኧረ እሾህም በሾህ ነው እናቴ፣ እሾህም በሾህ ነው። ዶክተሩ ምንም አረገውም አይገለውም፣ መድኃኒት ነው 75% መድኃኒት ሆኖ ተገኝቷል እየተባለች እናት ያመነችውን እናት ልጄ ዳንልኝ ምንም ይሁን ስትል አክስት ደግሞ አይሆንም ይሄ መድኃኒት ልገሉት ነው ወይ እንደሚሞት እየተጠባበቃችሁ የሚያድን መድኃኒት ተገኘ ስትባሉ ደስ ነው ሌላችሁ የሚገባው እንጂ አይሆንም ማለት የለብንም። ምክንያቱም እግዚአብሔር አይጣልና እኮ መድኃኒቱን ባይወስድና ሰውነቱን እንደተባለው በተባለለት ቀን የሚሞት ቢሆን እኮ ሞቱን ነው እየጠበቃችሁ ያላችሁት። መድኃኒቱን ከወሰደ ደግሞ ይድናል፣ ካልወሰደ ደግሞ ይሞታል አይደል? ስለዚህ ወስዶ ከሞተ ሳይወስድም ከሞተ እናት እንዳመነችበት በቃ ይውሰድና መጨረሻውን እኔ ነው የሚባለው። እንዲህ አክስትዮዋ እኮ በቃ እንዲሞት የፈረደች ነው የምትመስለው። እነሱ እኮ አክብረው ቆይ ምንም ቢሆን ቤተሰቦቹ ናቸው፣ የብሩኬ ቤተሰቦች ናቸው። ቆይ ምንም ቢሆን የትልቅ ሰው የጥሩ ሰው ቤተሰብ ናቸው ብለው ነው እኮ የጠየቁት እንጂ ራሳቸው ሄደው መስጠት አቅቷቸው አይደለም። ክብር እንስጣችሁ ብለው ነው። አክስትየዋን ባከረዩ እንዴ! ኧረ እውነት እንደው ጨክነሽማ እንደዛ አትወኝም ብዬ ነው የማስበው። በእርግጥ ልክ ነሽ፣ ግን ይሄ እኮ ቅጠል ነው፣ ቅጠል ነው። ማንኛችንም ሰዎች ብንሆን እኮ አሉ እኮ አባቶቻችን ብዙ ነገር እንትን ይላሉ። ቅጠል ቆርጠው ይሄ መድኃኒት ነው ብለው ለብዙ በሽታ መድኃኒት እኮ ያውቃሉ። ስለዚህ ይሄም ቅጠል ነው። ልጅቷ ጋር ነው የተገኘው። ራሳቸውን ሲነደፉ እንዲወስዱት የተሰጣቸው ቅጠል ነው። ስለዚህ ተስማምታ መድኃኒቱን ወስዶ ብሩኬም እንዲድንልን እንድናየው እየጓጓን ነው። አሁንም እንድናየው እድሉን መስጠት ነው። ልክ እናት ምንም ቢሆን ልጇ እንዲሞትባት አትፈልግም። ኢቭን ሁለት አማራጭ እንኳን ቢሰጣት በቃ የፈጣሪ ለእኔ የፈቀደ ይሁን ብላ ነው የምትወስነው። አክስትየዋ ግን በጣም ነው እኮ ያለችው። ዶክተሩ እንኳን እያስረዳት ልትቀበል አልቻለችም። ነው ወይስ እነሱ በጎን ብር ሰጡሽ? ምንድን ነው እንዳይወስድ በይ የሚገል ነው እንዳታምኝ ብለውሽ ነው ወይስ ምንድን ነው? ለማንኛውም ወደ ቤተሰቦቼ ትንሽ አናዳኝ ነው አክስትየዋ። ምክንያቱም ይሄ ልጅ ሁሉም የሚፈልገው ሰው ነው። እነ ልዑሌም እንግዲህ ታውቃላችሁ ብዙ መስዋዕትነት እየከፈሉ ነው። እኛ ተገኝቷል መድኃኒቱ ብለን ደስ ብሎን እንግዲህ እንዲወስድ እየተጠባበቅን እንድናየው እየተጠባበቅን ነው። እሷ ደግሞ እንደዛ ስትሆን ትንሽ ያበሳጫልና ልቧን አራርቶት እሷ ባያራራም በነገራችን ላይ ደግሞ መሰጠቱ አይቀርም። እናት ከፈቀደች እነ ልዑሌም እኛም እንዲድን ስለምንፈልግ መሰጠቱና መዳኑ አይቀርም እና ፈጣሪ አምላክ ብሩኬ ድነህ መድኃኒቱን ወስደህ መድኃኒት አድርጎልህ እንድናይ ያውቃል ለማለት እወዳለሁ። አክስትዬ ግን አድርሱልኝ፣ እሾህን በሾህ ነው፣ እሾህን በሾህ ነው እንጂ እሾህን በመዶሻ እናወጣውም ለማለት እወዳለሁ። በተረፈ ውድ ቤተሰቦቼ በስደት ያላችሁ ምንም አይንካችሁ፣ እግዚአብሔር ይጠብቃችሁ። ጀግኖቻችን ፈጣሪ ይጠብቅልን፣ የታመሙትን ያድንልን። እውነቴን ነው። በቃ ጭንቀት ውስጥ ያሉትንም ተጭንቀት ያውጣልን ለማለት እወዳለሁ። በተረፈ በሌላ ቪዲዮ ውስጥ የምንገናኝ። ደህና ሁኑልኝ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ።